ሁለተኛ ዜና ምዕራፍ 25 አሜስያስም መንገስ በጀመረ ጊዜ የ25 ዓመት ጎልማሳ ነበረ። በኢየሩሳሌምም 29 ዓመት ነገሰ። እናቱ ዮአዳን የተባለች የኢየሩሳሌም ሴት ነበረች። በእግዚአብሔርም ፊት ቅን ነገር አደረገ፣ ነገር ግን በፍጹም ልብ አይደለም። መንግስትም በጸናለት ጊዜ አባቱን የገደሉትን ባሪያዎች ገደለ። በሙሴም ሕግ መጽሐፍ እንደተጻፈ እግዚአብሔርም ሰው ሁሉ በገዛ ኃጢአቱ ይሙት እንጂ አባቶች በልጆች ፋንታ አይሙቱ፣ ልጆችም በአባቶች ፋንታ አይሙቱ ብሎ እንዳዘዘ የነፍሰ ገዳዮችን ልጆች አልገደለም። አሜስያስም ይሁዳን ሰበሰበ፣ በየአባቶቻቸውን ቤቶች ከ1000 አለቆችና ከ100 አለቆች እጅ በታች አቆማቸው። ከ20 ዓመት ጀምሮ ከዚያም በላይ ያሉትን ይሁዳንና ብንያምን ሁሉ ቆጠረ። ለሰልፍም የሚወጡ ጋሻና ጦርም የሚይዙ 300,000 የተመረጡ ሰዎች አገኘ። ደግሞም ከእስራኤል ዘንድ 100,000 ጽኑዓን ኃያላን በ100 መክሊት ብር ቀጠረ። አንድ የእግዚአብሔር ሰው ግን ወደ እርሱ መጥቶ ንጉሥ ሆይ፣ እግዚአብሔር ከእስራኤልና ከኤፍሬም ልጆች ጋር አይደለምና የእስራኤል ጭፍራ ካንተ ጋር አይውጣ። ብትሄድ ግን በእነርሱም ማሸነፍን ብታስብ የመርዳትና የመጣል ኃይል ከእግዚአብሔር ዘንድ ነውና እግዚአብሔር በጠላቶችህ ፊት ይጥልሃል አለው። አሜስያስም የእግዚአብሔርን ሰው ለእስራኤል ጭፍራ የሰጠሁት 100 መክሊት ምን ይሁን አለው። የእግዚአብሔርም ሰው ከዚህ አብልጦ ይሰጥህ ዘንድ እግዚአብሔር ይችላል ብሎ መለሰለት። አሜስያስም ከኤፍሬም የመጡት ጭፍሮች ወደ ስፍራቸው ይመለሱ ዘንድ ለይቶ አሰናበታቸው። ስለዚህም ቁጣቸው በይሁዳ ላይ ጸና፣ ወደ አገራቸውም በጽኑ ቁጣ ተመለሱ። አሜስያስም በረታ፣ ሕዝቡንም አውጥቶ ወደ ጨው ሸለቆ ሄደ። ከሴይርም ልጆች 10,000 ገደለ። የይሁዳም ልጆች ደግሞ 10,000 ሰዎችን በሕይወታቸው ማረኩ። ወደ ዓለቱም ራስ ላይ አመጧቸው፣ ከዓለቱም ራስ ላይ ጣሏቸው፣ ሁሉም ተፈጠፈጡ። አሜስያስ ግን ከእርሱ ጋር ወደ ሰልፍ እንዳይሄዱ ያሰናበታቸው ጭፍሮች ከሰማርያ ጀምረው እስከ ቤት ሆሮን ድረስ በይሁዳ ከተሞች ላይ አደጋ ጣሉ። ከነርሱም 3,000 ገደሉ፣ ብዙ ምርኮም ማረኩ። አሜስያስም የኤዶምያስን ሰዎች ከገደለ በኋላ የሴይርን ልጆች አማልክት አመጣ። የእርሱም አማልክት የሆኑ ዘንድ አቆማቸው፣ ይሰግድላቸውም ያጥንላቸውም ነበር። ስለዚህም የእግዚአብሔር ቁጣ በአሜስያስ ላይ ነደደና ሕዝባቸውን ከአንተ እጅ ያላዳኑትን የአሕዛብን አማልክት ስለምን ፈለግካቸው የሚል ነቢይ ሰደደበት። እርሱም ሲናገር ንጉሡ በውኑ አንተ የንጉሡ አማካሪ ልትሆን ሾመንሃልን? ተው፣ ቅጣትን ስለምን ትሻለህ? አለው። ነቢዩም ይህን አድርገሃልና ምክሬንም አልሰማህምና እግዚአብሔር ሊያጠፋህ እንዳሰበ አወቅሁ ብሎ ተወ። የይሁዳም ንጉሥ አሜስያስ ምክር አደረገና ና እርስ በርሳችን ፊት ለፊት እንተያይ ብሎ ወደ እስራኤል ንጉሥ ወደ ኢዩ ልጅ ወደ ኢዮአካዝ ልጅ ወደ ኢዮአስ ላከ። የእስራኤልም ንጉሥ ኢዮአስ የሊባኖስ ኩርንችት ልጅህን ለልጄ ሚስት አድርገህ ስጠው ብሎ ወደ ሊባኖስ ዝግባ ላከ። የሊባኖስም አውሬ አልፎ ኩርንችቱን ረገጠ። አንተም እነሆ ኤዶምያስን መትቻለሁ ብለህ ኮርተሃል፣ በቤትህ ተቀመጥ፣ አንተ ከይሁዳ ጋር ትወድቅ ዘንድ ስለምን መከራ ትሻለህ ብሎ ወደ ይሁዳ ንጉሥ ወደ አሜስያስ ላከ። የኤዶምያስንም አማልክት ስለፈለጉ
በጠላቶቻቸው እጅ አሳልፎ ይሰጣቸው ዘንድ የእግዚአብሔር ፈቃድ ነበረና አሜስያስ አልሰማም። የእስራኤልም ንጉሥ ኢዮአስ ወጣ። እርሱና የይሁዳ ንጉሥ አሜስያስም በይሁዳ ባለች በቤት ሳሚስ ላይ እርስ በርሳቸው ተያዩ። ይሁዳም በእስራኤል ፊት ተመታ፣ እያንዳንዱም ወደ ድንኳኑ ሸሸ። የእስራኤልም ንጉሥ ኢዮአስ የይሁዳን ንጉሥ የአካዝያስን ልጅ የኢዮአስን ልጅ አሜስያስን በቤት ሳሚስ ይዞ ወደ ኢየሩሳሌም አመጣው። የኢየሩሳሌምንም ቅጥር ከኤፍሬም በር ጀምሮ እስከ ማዕዘኑ በር ድረስ 400 ክንድ አፈረሰ። ወርቁንና ብሩን ሁሉ በእግዚአብሔርም ቤት ከኦቤድ ኤዶም ጋር የነበሩትን ዕቃዎች ሁሉ የንጉሡም ቤት መዛግብት በመያዣ የተያዙትንም ወስዶ ወደ ሰማርያ ተመለሰ። የይሁዳ ንጉሥ የኢዮአስ ልጅ አሜስያስ ከእስራኤል ንጉሥ ከኢዮአካዝ ልጅ ከኢዮአስ ሞት በኋላ 15 ዓመት ኖረ። የቀረውም የፊተኛውና የኋለኛው የአሜስያስ ነገር እነሆ በይሁዳና በእስራኤል ነገሥታት መጽሐፍ የተጻፈ አይደለምን? አሜስያስም እግዚአብሔርን ከመከተል ከራቀ በኋላ በኢየሩሳሌም የአመፅ መሐላ አደረጉበት። ወደ ለኪሶም ኮበለለ። በስተኋላውም ወደ ለኪሶ ላኩ፣ በዚያም ገደሉት። በፈረስም ጭነው አመጡት፣ በዳዊትም ከተማ ከአባቶቹ ጋር ቀበሩት።